ቬሮኒካ አዳነ ወደ ጎዳና ወጣች። እንደዚህ መንገድ ላይ እየቆምኩ ጎዳና ያስወጣት ጉዳይ ምንድነው? ማልቀስ አልፈልግም። እንመለከተዋለን። ሁሌ ሽሮ ነው ሽሮ ሁሌ ሽሮ። ሰላም ወደ ዩቲዩብ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን። አሽሩካ ቻናል ፈታ ዘና ያላችሁ ቁም ነገር የምታገኙበት ቻናል ነው። እንዴት ነው? እኔ በጣም የገረመኝ በ2018 ላይክ አታድርጉ ተብሏል። እንዴት ነው? እኔ ሊገባኝ አልቻለም። እስቲ ላይክ እያደረጋችሁ አሁን እንደሱ አሽሩካ የምርጦች ምርጫ የመቻችሁ ለወሬ የለውም ፍሬ ሁሌ ሽሮ ነው ሽሮ። ባክ ቱ ሪያሊቲ ክትፎ አልቋል። ወደ ሽሮ ተመልሰናል። እሺ ምርጥዬ ነጠላ ዜማ ለሽሯችን። አንድም ቀን ሳይዘለል ሽሮ እየተበላ ሁሌም አለች ቢኖር ባይኖር መላ። በሌላው ጨጓራዬ ሁሌ እየነደደ የት ይኬዳል ሽሮ ከለመደ መብላት እንጂ ችሎ ሁሌ ሽሮ ሁሌ ሽሮ ሁሌ ሽሮ። ተወት ተወት አርጊው ያንን ስጋ ነይ ሽሮ እንብላ ከንጋ። አይሰራ ይቅር ዶሮ ከእንግዲህ ላይ ከዳ ምሎ ከእንግዲህ ላይ ከዳ ሆዴ ተቀብሏል ምሎ ይሄን ሽሮ 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 እምቢ ያለ ሆዴ ሌላ ከሷ ውጭን ያልበላ የምን ቁርጥ የምን ዶሮ መብላት ይሻላል ሽሮ። እምቢ ያለ ሆዴ ሌላ ከሷ ውጭን ያልበላ የምን ቁርጥ የምን ዶሮ መብላት ይሻላል ሽሮ። ዳዊት ጸጌ እንዴት መች ዘፈነ ወንድማችን። በጣም ለየት ያለ የፈጠራ ስራ ሆኖ አግኝቼዋለሁ። ሽሮ ወዳዶች ተጋብዛችኋል። ዋው ትችላላችሁ። እስቲ ወደ ባህላዊ ጉዳዮች ደግሞ እንግባ። ካምቱ ጉራጌ የተባለ ነው። እሺ ሀቢቢ ካምቱ ጉራጌ ባህላዊ ልብሶችን በተለይ ጉራጌ ሰሞኑን ያው መስቀል ነውና ቆነጃጅት ለብሰውታ ሬት እናድርግ እስቲ ከ10 8 ከ10 እንዴት ነው? 7 ከ10 8 ከ10 ለእናንተ 9 ከ10 እሺ 8 ከ10 10 ከ10 ጠፋ። እሺ 8 ከ10 አንቺስ? እሺ ያን እንትን ለማለት ከብዳ። እቺ 10 ከ10 አዴ እቺ 11 ከ10 ትላለች። እቺ 11 ከ10 አው ካላዳላ አይሆንማ። እቺ ዋው የዚች 10 ከ10 አያያዟ እንዲያውም 100 ከ10 በጣም ያምራል። ኦኬ እዚችም 10 ከ10 ኦኬ 10 ከ10 ሰተንሻል። 10 ከ10 ከዚህ በኋላ 10 ከ10 10 ከ10 10 ከ10 11 ከ10 ይሄ የባህል አብዮቱ በጣም የሚገርም እኮ ነው በእውነት። ሶሻል ሚዲያም ደግሞ በመልካም ጎኑ በዚህ መልኩ ነው የተጠቀምንበት። በፊት እኮ እንደዚህ አይነት ልብሶች የገጠር ሴቶች የሚለብሱት ምናምን እየተባለ ሙድ እያስ ነበረ። ዋው በጣም ገራሚ ነው። ድጄዋለሁ። ደስ ይላል። በቃ ባህላችንን እንያዘው ነው፣ እንዋብበት ነው። ትውልዱም ደግሞ በዚህ በመልካም መንገድ ተጠቅመውበታል ባህልን ሀገርን ለማስተዋወቅ። ያዘኝ ዋው ደስ ይላል። ያው ከመስቀል በፊት ያላረኩት ያው ክትፎ ለመብላት ብለ እኛን እንትን ለማለት ብላችሁ ደግሞ ጓትላላችሁ ብዬ ነው። እንቅጥቅጥ ምናምን ኦኬ
ያዛው እንግዲህ መሶብ ሬስቶራንት ጣሊያን ቀድሞ ሀገሬ ቤሌሲሞ ብለናል። የሚገርም ነው ይሄ ሬስቶራንት። ባለንበት እኮ ሆነን ፌመስ ነው፣ በቃ እናውቀዋለን። ጣሊያን ስንመጣ እንጎበኘዋለን የሚባል ሆኗል። እንደዚህ ነው እንግዲህ ቬሮኒካ አዳነ ወደ ጎዳና ወጣች። ወደ ጎዳና ያስወጣት ጉዳይ ምንድነው እንመለከተዋለን። እስቲ በቅድሚያ ግን ይሄ ያለችውን ነገር እንስማ። አሁን 5ኛ ወይ 6ኛ ስቀርጽ ማለት ነው እያለቀስኩ ማልቀስ አልፈልግም። የደስታ ነው ግን የደስታ ነው። እንዴት ናችሁ? ወይ ኧረ ቆይ ሶፍት ላምጣልሽ። ለማንኛውም ሊያዝ ሶፍቱን በጠና ቬሮዬ አንቺማ አታልቅሺ። ብሔራዊ እንትናችን ኧረ እንዴ አለውልሽ እኔ እንዴ ምን አባቱ ለምን አባቱ ለምታልፈ ህይወት ደግሞ እሺ ቀጥይ። ቬሮኒካ አዳነ ነኝ። አላቅም እንዴት እንደምነግራችሁ ግን መጀመሪያ እንኳን ደስ አላችሁ ለመላው ኢትዮጵያውያን ሀገር ውስጥም በውጭም ያላችሁ እንኳን ደስ አላችሁ። በጣም ደስታው ከመብዛት የተነሳ እንዴት ብዬ መናገር እንዳለብኝም አላቅም እና አሁንም ማልቀስ አልፈልግም። እኔ ማልቀስ አልፈልግም። ያው ስለ ሀገር ሲነሳ ብዙዎቻችሁ ኢትዮጵያ ሲባል ኢትዮጵያዊነት እኛ ሀገር በተለይ እንዴት ሀገራችንን እንደምንወድ ታውቃላችሁ። እንኳን አይደለም ሀገር የተወለድንበት ያደግንበት አካባቢ ከዚህ ሀገርም የመውጣት እድል ሲገጥመኝ ለስራም ለተለያዩ ነገሮች I'm trying to concentrate ወሬው ላይ ማለት ነው። ሌላ ነገር እንዳታስቡ በደንብ የገባኝና ኢትዮጵያ ብል ሚደክመኝም አይደለም ትንሽ ደግሞ እንትን ነኝ እኔ በጣም ሀገር ወዳድ ከሚባሉት አለ ስትሆኑ ከዛ ወጣት ከዛ ደግሞ ያላችሁ ከፍ ያላችሁ ስትሄዱ የሀገር ፍቅር በዛው ልክ ይጨምራል አይደል? የኔ ኖርማል አይደለም እግዚአብሔርን ኢትዮጵያ ሲባል ማለት ልክ ኢትዮጵያ ስትሉኝ መጀመሪያ ነገር የሚመጣው እንባዬ ነው። እግዚአብሔርን እኔ አልችልም እና እንኳን ደስ አላችሁ። ምንድነው አዲሱ ዜና በዚህ ኮሞ አፍሪካ አዋርድስ ላይ ታጨው ማለት ነው። የታጨው ደግሞ በአንድ አይደለም በ4 ካታጎሪ ነው እና ካታጎሪዎቹ ደግሞ ምን ይላሉ መሰላችሁ? አንደኛው ቤስት ዚኮሞ ፊሜል አርቲስት ኦፍ ዘ ይር 2025፣ ሁለተኛው ደግሞ ቤስት ዚኮሞ ፐርፎርሚንግ አርቲስት ኦፍ ዘ ይር። ቬሮኒካ ዚኮሞ አፍሪካ አዋርድስ የተባለው ላይ በ4 ዘርፎች እጩ ሆኜ ቀርብ ያለው ይሄም እንደምታዩን ደስታዬን አድርጎታል ነው የምትለው። ሀገር ወዳድ እንደሆነች ይታወቃል። በተለያዩ ጊዜም ለወገን አለኝታነቷን ስትገልጽ ነው የምንመለከታት። እጩ ነው የሆነችው፣ ግን የመመረጥ እድል አላት። ያው የሚመረጥበት ጊዜ ላይ አለው እና ወደፊት ኦክቶበር 18 እስከ ኖቨምበር 18 ምርጫው ይካሄዳል ኦንላይን ላይ። ግን በዋናነት ደግሞ ጎዳና ላይ ያስወጣት በቃ 10 ጊዜ እንተና ቮት አደረኩ። እንደዚህ መንገድ ላይ የቆምኩ ቮት ካላስደረኩ በስተቀር ደበደበ 10 ያድርጋ በቃሽ ከዚህ በላይ ይቻላል ተብላለች። ቬሮኒካ አዳነ ተካ ጎዳና ያወጣችበት ምክንያት የምረጡኝ ቀስቀሳ ነው። የኢትዮጵያ ሕዝብ ፈርዶበታል። መቼም ባንክ ነው ሙላ ምረጥ ምና ይሏል። አሁን ደግሞ አርቲስቶችም ወጥተው ምረጠኝ ቅስቀሳ ጀምረውላል። ያው የቬሮኒካ ግን ስለሚታከልበት የሚሰለች አይመስለኝም። አፊርማ በአፍሪካ ውስጥ የታወቀ ሽልማት ለጥበብ ስራዎች ሽልማት የሚሰጥ ድርጅት ነው። ከዚህ በፊት ኢትዮጵያንም ተሸልመዋል። ጃኑባን ለምሳሌ ትዝ ከሚለኝ ውስጥ ይጠቀሳል። እንደዚሁ ቤቲጂ ተሸልማለች። ቬሮኒካ አዳነ ቤስት አርቲስት በሚል እጩ ሆናለች። ህዝብ ደግሞ ድምጽ መስጠት የአፍሪማ ኦፊሻል ዌብሳይት ላይ ገብታችሁ www.afrima.org.com ውስጥ ገብታችሁ ነው የምትመርጡት። የኔ ካታጎሪ ደግሞ ቤስት አርቲስት ዲዮ ኦር ግሩፕ ኢን አፍሪካን ትራዲሽናል ላይ ነው። ቬሮኒካ አዳነ ካንተ ሌላ የሚል ነው። ገብታችሁ እሱን ቮት ማድረግ እንዳትረሱ። መልካም እድል ተመኙላት፣ ምረጧት። ሌሎች ኢትዮጵያውያንም አሉ። አመሰግናለሁ ስለመረጣችሁኝ። እንዳትረሱ። እወዳችኋለሁ። መልካም እድል ለሀገራችንና ለመላው ለታጩት የኢትዮጵያ አርቲስቶች በሙሉ እወዳችኋለሁ። ደህና ዋሉ። ሃሌሉያ ተክለ ጻዲቅ እንደዚሁ ዊሃ በዚህ ፕላትፎርም ላይ ያው እየተመረጡ ይገኛሉ። የወንዶቹ ጉዳይ እንዴት ነው? ትዝም አላለኝም፣ አላቅም። የሩጫው ነገር ዘንድሮ አልተሳካልንም። ሩጫ እኮ ለዜናም የማይበቃ በጣም አሳፍሮኝ ነው እኔ ራሴ ዝም ያልኩት። እንደ ሀገር እንደዚህ አንገት የሚያስደፋ ውጤት ነው የተቀበል ነው። በእውነት ወርቅ የሚባል የለ ምን የለ ሻምፒዮና ገለመሌ
አረ በእውነት ያሳፍራል። ከቦሌ በድንጋይ መቀበል ነው ተብሎ የነበረው ከዓመታት በፊት የተሰጠው ኮሜንት ዘንድሮ ነበር የሚሰራው። ለማንኛውም መልካም እድል ይቅናቸው። ዋው ያምራል። ዋው ያው ትግረኛ ትግራይንም ኤርትራንም ይወክላል በሚለው ኢትዮጵያ ኤርትራውያንን ይወክላል በሚለው ነው። እንግዲህ ዛሬ ሶስቱ ብሔሮች በተለይ ከተጠቀሱ ሌላው ባይጠራም እኮ ችግር የለውም። የአማራ፣ የኦሮሞ፣ የትግራይ፣ የጉራጌ፣ ከምባታ፣ ሀዲያ፣ ሰልጤ፣ ሲዳማ፣ ጌዴኦ እያለ ይቀጥል። ብሔር ብሔረሰቦች ቀን አረኩት እኮ ዛሬ። እንዴት ነው አሽሩካ? ብሔር ብሔረሰቦች እንትን አይደለሁም እኔ። አልከፈላችሁኝ፣ አላደራጃችሁኝ፣ ቲቪ ስቴሽን አልከፈታችሁልኝ። ኢቲቪን ሄዳችሁ ጠይቁ። ሌሎቻችንስ የምትሉ ካላችሁም ሃይላይቱን ካሳየናችሁ ይበቃል። ተዋደድ፣ ተፋቀር፣ አትጣላ፣ አትበጣበጥ ነው። ሌላውን አክበር፣ የሌላውን ነገር ተቀበል። ያው ግድ ባትቀበልም አክበርለት። መልቲካልቸራሊዝም ይባላል በአለማችን ላይ። በየትም ሀገር ይኔ ስደት ሄደ የሰው ሀገር ቋንቋ ትማራለ፣ ሌላውን ነገር ትቀበላል፣ ልብሱን ትለብሳለ፣ ባንዲራውን ትይዛለ። የሀገር ሰው ሲሆን እንደዚህ በጎን የምትገላመጠው ነገር አለ። ለምን ነው? መልቲካልቸራሊዝምን ተቀብልሃል ኦልሬዲ። አብዛኛው ኢትዮጵያዊ ከአንድ በላይ ቋንቋ ትናገራለ፣ ሌላውን ትቀበላለ። አዎ ከዚህ በላይ ከሆነ ያው ፖለቲካ ማኒፌስቶ መስርቼ ምርጫ መወዳደር አለብኝ። ለማንኛውም አይቀርም 2018 አስበናል። እስቲ ምልክታችን የሚሆነውን አስቀምጡት። እሷ ናት ክብሬ ይላል ኢትዮጵያ። ቴዲ አፍሮ በስቶክሆልም ቀውጢ ነበር ተባለኝ። እሺ ፍቅር፣ ሰላም ለሀገራችን ይሁን። በእውነት ይሄ ሁሌም ከውስጤ ከልብ የምመኘው ነገር ነው። በሀገራችን ላይ የሆነ ያለው ነገር ከልብ ይሰማኛል። እንዲቆምም እፈልጋለሁ። ሁላችንም ወደ ላይ ከላይ ነው መፍትሄው። ለመሆኑ ወደ ትዳር ከመሄዳችን በፊት ምን ያክል ጊዜ በፍቅር ግንኙነት ውስጥ መቆየት አለብን? ፈጥኜ ወደ ትዳር በመግባቴ ፈጥኜ ወጣው የምትለን አርቲስቷን እንስማት እስቲ። ሲጀመር የኔ ትዳር ፈጣን ትዳር ነበረ። ይሄ የረጅም ጊዜ ነበረ ትውውቅ ምናምን ሳይሆን ቶሎ የነበረ በትንሽ ጊዜ 3 ወር ወይ 4 ወር ትውውቅ ላይ ነው ትዳር የተመሰረተው። እና ዋው ትንሽ ብልጥ ብሆን ስማርት ብሆን እስቲን ሰው እንትን ልበላት ነው ምናምን ማለት አለብሽ ነው። እና እሱ ባህሪ ነው ትዳር ላይ የሚጎዳኝና ትገቢበታለሽ ትዳር ላይ። ከዛ ትዳር ላይ ነው የምትተዋወቂ ከሰው ጋር። ትዳር ላይ ስትኖሪ በጣም ብዙ ነገሮች ይወጣሉ፣ ትክክለኛ ባህሪዎች ይወጣሉ። እና ከዛ ግን ቻልኩት። ያው ኦኬ በቃ ያው የሰው ልጅ ባህሪ ነው እና ትችዋለሽ፣ ትኖሪያለሽ። በጣም ጣርኩኝ፣ ቻልኩኝ በጣም። እና እንዳልኩሽ እኔ አላምንም ባይዘው ወይ ለልጆች ተብሎ ወይ ለሆነ ነገር ተብሎ መጎዳትን ማመን ሰው አይደለም። ይህ ድረስ በተለይ አታገባም ወይ አታገቢም ወይ አላገባችሁም ወይ ምናምን እያላችሁ እንትን ለምትሉ እንዴ መታወቅ አለ፣ ምን አለ፣ ስንት ነገር አለ። ገብቶ ዘው ብሎ እኮ ገብቶ ዘው ብሎ መውጣትም አለ። አረጋጉት ፍሬን እንዴ። አረ እሱ ይስጠን ማለት ነው እንጂ ባይሆን ለዛ ብትጸልዩልን ይሻላል። ሚስት ከሆነ ከከተማ ጠፍቷል። ሚስት ነው የምትፈልገው እና ገጠር ግባ ትለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ እንዲህ አለች። ስማ በቃ ገጠር ግባ እናሳ አርሳል በብላ። በትዳር ላይ እኮ ሌላ ትዳር ይገኛል ሲሉሽ እንደዚህ መሆንም አለ በለው። በቃ ምንድን ነው ከልኩ አያልፍም። አንዳንዴ ሰው አየኝ አላየኝ ምናምን ፋታ። ሀሎ ጓደኛ ሰላም ነው? አብሸ ሴቶቹ ሰላም ነው? አረ ቆይ እዚህ ጋር ሴቶች ጨርሰናል። ሚስት ከሆነ ጨርሰናል። ምንድን ነው ጠጋ አባቴ፣ እኛም አላገኘንም እንዴ ነችና። አረ አበሸ ሴቶቹ በጣም ወዳሃለሁ ነው ኮሜንቶቹ በጣም ደስ ይላል ነው። ፓኪስታን ሴቶቹ እውነት ቆንጆ አይደለም፣ እኔ ጋር አልወድም።
ፓኪስታን ሴት እኔ አልወድም ኢትዮጵያ ሴት እኔ በጣም ወዳለሁ አረ የማቸ የሀገራችን ሴቶች እኮ በዓለም ወንዶች ስር እየገባችሁ ነው። እኛ ምን እንደሚወጣን አላቅም እንዴ። ሀገሩን እኮ አስካዳችሁት። ሀገሩን ካደ የሀገሩን ሴቶች። አረ ፈለግ አድርገንማ ይሄን መዳር ነው እንጂ ምን አገባን። እናንተ መሄድ አይሰለቻችሁም? እኛም መሸኘታችንን አናቆምም። ይሄው እዚህ ጋርም እየሸኘን እንገኛለን። መልካም ጋብቻ። አዎ በቃ በጣም ግንኙነቱ እየጠበቀ ነው። ዓለም አቀፍ ግንኙነት ምንድነው? ከአበሻ ወንድ ጋር ምን አሳቀቀሽ አሰቃየሽ? ይሄ ቤቱ ራሱ ምንድነው ያለችው አንዷ አበሻ ወንድ ሲገባ ምንድነው የሚገባው አለቻሉ። ኦኬ ለማንኛውም ማለት እኔ አበሻ ወንድ በስለትም አታገኙም ካሁን በኋላ። እንዲያውም ውድ እየሆንን ነው እየሄድን ያለ ነው። ብራንድ ኒው ከተፈለገ አበሻ ወንድ እየተባለ ነው። ምንም በቃ ጸባይ፣ እንክብካቤ፣ ሀብት መና የለ ሁሉን ነገር የእግዚአብሔር ፍርሃት ምን ዘርዝሩት ሁሉንም ነገር የአበሻ ወንድ አታገኙትም። ይሄን ማስጠንቀቂያ ቀጣይ ደግሞ ለወንዶች አዳምጡ። ቺት ካረገችብህ or disrespect ካረገች መቅረት ራስን disrespect እያረክ ነው። anytime you see ትንሽ ounce of disrespect ስትደረግ walk away። ሴት ሲሄድ ሴት ይመጣል all the time። እሷ የእንትኗ ጥሩ ነው፣ የኛ ሴክስ አሪፍ ነው፣ እንደዚህ የሚወደኝ ሴት አይመጣም። ውሸት ነው። ሌላ ሴት ይመጣና ከሷ በላይ ትወዳለች። አንድ ነገር ዲስሪስፔክት እያየ ሴት ልጅን አትለምን አርገዋለች። አንተ ሄዳ ሌላ እግር መክፈት ብቻ አይደለም ከሌላ ወንድ ጋር ብትለፋደድ እግሯን ሄዳ በከፍት አንተ you say okay ችግር የለውም baby I love you አንተ ጅል ነህ። አይ ጅል ነህ ትባላለህ። እንግዲህ ኧረ የወንዶች ጠበቃ መጡ የሴቶቹን ብለን ነበረ። ሴት ብትሄድ ሴት ይተካል እየተባለ ነው እንግዲህ ቻሉት። አፖሎጃይዝ ታረጋለህ እሷ ቺት ላረገችው disrespecting you መጀመሪያ ካረገችው ሁለት ሶስት ሴም አንድ ያረጋዋለሁ የትም አባቱ አይደለም ከነገና አረጋዋለሁ ይመለሳል ከነገና አረጋዋለሁ። በቃ ለዚህ አንዴ ከማገጠችብህ ወንድ ልጅ ፊት አትስጣት ንካው ነው እየተባልክ ያለኸው። ይሄን ጥብቅ የሆነ መልእክት ከወንዶች ጉዳይ ጉድ ሳይሰማ መስከረም አይጠባ አሎች ደግሞ እህታችን 40ኛ ዓመቴን እያከበርኩ ነው ሃፒ በርዝዴ በሉኝ እያለች ነው። እንዴት ነው ይሄ ፌትና ሁኔታ? 40 ዓመት የሞላት ትመስላለች። አንደ ፍሬ እኮ ነች እንዴ። እድሜያችሁን አሳነሳችሁ ስንል ጭራሽ ደግሞ ከፍ እያረጋችሁ መነጋገሪያ ለመሆን መጣችሁ። አላመንሽም ግን ምን አገባንኛ። ሃፒ በርዝዴ ብለናል። አርቲስቶችን ማስተዋልና ብሬክቲ ምናምን 18 ላይ ነው 21 ላይ የቀሩ ነበሩ። ወይ ፖለቲካ ያልታመመ የለም ባንተ ያልተነካ። ወይ ፖለቲካ አቤት ጎንደር ጀምሮ ጎጃም በሙሉ ካልቻለ ግን እናጠፋዋለን። ዛሬም ህዝባችን ላይ በግፍ በድሮን መግደላቸውን ቀጥለውታል። አጠፋለሁ ብሎ ተነሳ። በአጭር ጊዜ ይህን ኃይል ወደምንለው ፕሮግራም እናስገባዋለን። ነገር ግን አልቻለም። ስላልቻለ ደግሞ በቀሉን ህፃናት ንጹሃን ላይ አድርጎታል። አሁን ጎጃም ላይ ያለው ነገር ህብረተሰቡ ላይ ከፍተኛ ፍቅር ነው ያገኘው። ዋው ፍቅር ቢኖራችሁ ነዋ ህፃናትና ሴቶችን በግፍ በድሮን ጭምር እየገደላችሁ ያላችሁት፣ ሆስፒታል ላይ የተኮሳችሁ፣ በየቤቱም እየገባችሁ እነ ኤልሳ በሪውንን በግፍ የገደላችሁ ታሪክ ይፋረዳችኋል። አበባው ደሳለኝ ከፍርድ አታመልጣትም። በጥብቅ ዲሲፕሊን የእዛ አመራሩ ስለመራ። ለመሆኑ መከላከያ ውስጥ ያላችሁ የሀገር ነቀዞች ስለ የትኛው ዲሲፕሊን ነው ማውራት የምትችሉት? በእውነቱ ከፊት ለፊት ከፋኖ ጋር መጋጠም አቅቷችሁ ሽንፈት ሲገጥማችሁ ሴቶችን መድፈር፣ ህፃናትና ሴቶችን መግደል በአማራ አራቱም አቅጣጫ ጎንደር፣ ሸዋ፣ ወሎ በሁሉም አካባቢ በግፍ መግደል ዛሬም በአማራ ህዝብ ላይ የተፈጸመ ያለው ድሮ ጥቃት እቃወማለሁ። ስቶፕ አማራ ጄኖሳይድ ድምጻችንን እናሰማ። ብርሃኑ ጁላ ቡችላ የአብይ አህመድ ዳይፐር እንደ አበባው ሆናችሁ የመከላከያ ሰራዊት አባላት ዛሬ ለእናንተ ጥያቄ አለኝ። ለሀገር መቆም ስላለበት፣ ለሀገር ዋጋ መክፈል ስላለበት። ሀገር ፍቅር ማለት ይሄ ነው ወይ? ህፃናትና ሴቶችን በየቤቱ እየገቡ መግደል፣ በድሮን ጭምር የራስን ወገን ማንደድ ነው ይሄ ነው ወይ? ሀገር ንብረት ማጥፋት፣ ድንበርን መጠበቅ ይሄ ነው ወይ? ወይ ፖለቲካ
ያልታመመ የለም በአንተ ያልተነካ ወይ ፖለቲካ አቤት ወደ ዩቲዩብ ቤተሰቦች ለዛሬ ቀርብኩላችሁ ይህን ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ኢትዮጵያ ኤርትራውያን ሁላችሁም ይህን ቪዲዮ የተከታተላችሁ ከልብ አመሰግናለሁ። ቪዲዮ ላይክ እያደረጋችሁ እንድትወጡ በትህትና ጠይቃለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።